የኔ ንጉስ ልቤ ጥፍት እስከሚል ድረስ እንደምወድ ታውቃለህ አይደል? የኔስ ልብ ስውር አይደል እንደሚልሽ የኔ ንግስት። ፈጣሪን የምለምነው አንተን የኔ አድርጎ እኔን ደግሞ ያንተ አድርጎ በቃ ለዘላለም እንዲያቆየን። የኔ ፍቅር የሁሉም ነገር መሰረቱ ፍቅር ነው። ፍቅር ደግሞ ካለን ምን እንሆናለን? ምንም የኔ ንጉስ። የኔ ፍቅር በቃ ተመለስ። ምን ነው ቤታችሁ እንዳላየው ነው? አረ እንደዛ አይደለም፣ እህቴ እንድታይ ስላልፈለኩ ነው። ለምን? እሱ ታሪኩ ብዙ ነው፣ ሌላ ጊዜ አጫውታለሁ። ጭራሽ ታስተዋውቂኛለሽ ስል እንዳታይክቲኛለሽ? ምክንያቱም ስታውቀው ሁሉም ነገር ይገባሃል። እሺ በቃ የኔ ፍቅር ቻው። የኔ ፍቅር ልክ ሳስብሽ የምትደውዩ ነገር እኮ ነው ግርም የሚለኝ። ዝም በል አንተማ። ሙች ሙች ስልሽ እሺ ዛሬ እንገናኝ። የኔ ፍቅር ካንቺ በላይ እኮ ባገኝሽ ደስተኛ መሆነው እኔ ነኝ፣ ግን በጣም አስቸኳይና አድካሚ ስራ አለብኝ። እሺ ማታስ? ስለናፈከኝ ነው እኮ። እኔም ናፍቀሽኛል፣ ግን እስኪ ቶሎ ጨርሼ ለመደወል ሞክራለሁ። እሺ እጠብቅሃለሁ። እሺ ቻው። አንተ በቃ ከዚህችም ከዛችም እያልክ ጊዜን እንኳን አጣብህ ማግኘት ከበዳል። ኧረ እባክህ ደግሞ አንተንም ጊዜ አብቃቅቼ እንዳገኘ ያምራል እንዴ? ምን ማለት ነው? ስማ ከሁሉም እኔ እንደማዋጣ እንዳትረሳሽ። እንዴ አብሮ አደግ ጓደኛ እኮ ነኝ። አብሮ አደግነትን እረሳዋለሁ ማለት አይደለም፣ ግን ደግሞ አንተ የት ትሄድብኛለህ? ቺኮቹን ልንከባከባቸው እንጂ። የሰላም ያርግልህ ብቻ አታስብ፣ የሰላም ያደርግልኛል። እኔ የምልህ ግን እዛም ዝም እያልክ ምን ባዳረሰው እኮ አይደለም። አንዷን ያዛርጋ አትቀመጥም? ኧረ እባክህ አቶ ሳሚ ብለህ ደግሞ የስነ ልቦናና የስነ ተዋልዶ አማካሪ መሆንም አማረ። ምን ቀልድ መሆኑ ነው? አንተ ቀልድ ምን አለብህ ወንድሜ? እባክህ አንተ ነህ በእድሜክ ላይ እየቀለድክ ያለው። እስቲ እንግዲህ ቀልደኛው ማን እንደሆነ በደንብ አድርገን እናያለን። ጊዜ ዳኛ ነው ሲባል አልሰማህም? በቃ ተፈራሰብ እህቴ። አቤት ፍሬ። አሁንም ድረስ ያንቺ ነገር እንደሚያስገርመኝ ታውቂያለሽ? ማለት ለምን እንደምትገረመኝ? በቃ እንዴት ቻልሽበት ብዬ ነው። ምንም ማለቴ ያው ምንም ቢሆን እኔ በ2 ዓመት እበልጥሻለሁ። የፈለገ ቢሆን ወጣትነት በጣም ከባድ ነው። አልፈልግም ይቅርብኝ ብለሽ ብትገፊ እንኳን ስለ ወንድ ልጅ ለማሰብ ትገደጃለሽ። ቆይ ግን አንቺ እንዴት ቻልሽበት? ወይስ ለመመንኮስ አስበሻል እንዴ? እኔ እኮ ብዙም ትኩረት ስለማላረግበት ነው። በዛ ላይ ሰውን ቀርበሹ ከመጎዳት አርፎ መቀመጡ ሳይሻል አይቀርም ባክሽ። እስከ ዛሬ ድረስ ቀርበሽ አላየሽው። ቆይ መጎዳት ይኑሮ አይኑሮ በምን አውቀሽ ነው? መርዝ እንደሚገላ ማወቅ እኮ አንቺ ማወቅ አይጠበቅብሽም። ያው ባንቺም በሌሎች ጓደኞች የማየው ነገር ነው። እኔ ደግሞ ህልም ተፈርቶ ሳይተኛ አይታደርም ባይ ነኝ። ለነገሩ ታዩ አንዱ መጥቶ ልብሽን ጥፍት እስከሚያደርገው ድረስ ነው። አይ እህቴ አንቺ እንኳን እስከ ዛሬ ስንቱ አይደል እንደ ልብሽን አጥፍቶት ሄደው። ለዛ እኮ ነው አንቺን ነገር መስማት ያስጠላኝ። እንደውም ከዚህ በኋላ ጅማሬውንም መሀሉንም ምንም ነገር አልነግርሽም። እሺ የጊዜ ጉዳይ ነው እንጂ በቆንጆ ፍጻሜ እንደሚያልቅ ሰርፕራይዝ ነው ማድረግሽ። ጠብቂ። እሺ እጠብቃለሁ።
ፍሬ ወይዬ የኔ ጌታ። ግን እኮ ስለ ቤተሰቦችሽ ብዙ ነገር አልነገርሽኝም። ከእህትሽ ጋር ብቻ ነው የምትኖሪው? አዎ ከምወዳትና ከምሳሰላት እህቴ ጋር ነው የምኖረው። እናትና አባታችን በልጅነታችን የተለያዩት። አባታችን ውጪ ነው የሚኖረው። በስልክ ካልሆነ ብዙም በአካል አንተዋወቅ። እናታችን ደግሞ ከዛሬ 5 ዓመት በፊት ነው የሞተችው። ያው እንደ እግዚአብሔር ፈቃድ እስካሁን አለን፣ ጥሎ አልጣለንም። አባታችን በሚልክልን ገንዘብ ህይወትን እየገፋናት ነው ያለነው። ታዲያ ለምንድን ነው እህቴ እንድታይ ካልፈልግም ያልሽ? አንተን ካየች በጣም ትናደዳለች። ማለት ለምን ነው የምትናደደው? አይ ማለቴ ባንተ አይደለም የምትናደደው። እና ከዚህ በፊት በነበረኝ 2 የፍቅር ግንኙነት በጣም ተጎድቼ ነበር እና አሁንም እኔን ማጽናናት፣ ትሪት ማድረግ፣ መምከር በጣም ሰልችቶኛል ነው የምትለው። ሁሉም ወንዶች አንድ አይነት አድርጋ ነው የምታየው። ለዛ ነው። አይ ፍሬዬ፣ ዝም ብለሽ እኮ ነው የተጨናነቅሽው። እኔ ከሌሎች ወንዶች የተለየው መሆኔን በአጭርና በትንሽ ጊዜ ውስጥ እኮ ለእሷ ማሳየት አይከብደኝም። አይዞ፣ ትንሽ ጊዜ ነው አስታውቃቸዋለሁ። ልዩ ሰው እንደሆንክ ደግሞ ታያለች እኮ። አፈቅራለሁ። እሺ የኔ ጌታ። እኔም አፈቅርሻለሁ። አጭሬ ዛሬ ደግሞ ምን ሆነ አለ? ሁሉም ነገር እየሰለች። ምን ሆነ የሚሰለች? ሁሉም ነገር ከአንዷ ወደ አንዷ፣ በዛ ላይ ደግሞ ታወቀብኝ አልታወቀብኝ መሳቀቅ። ታዲያ እኮ መፍትሄው ቀላል ነገር እኮ ነው። ምንድን ነው እንዴ? ሁሉም ነገር እርግፍ አድርገህ መተው ነው። እሱ እንኳን ማድረግ አልችልም። በቃ አለ አይደል የሆነች የምትፈትነኝ
ሁሉን ነገር የምታስረሳኝ በቃ ከሁሉም ሴት ለየት ያለች ሴት ባገኝ እመነኝ፣ ከዛ በኋላ ምንም ነገር አልፈልግም። እሱ እንኳን መቼም እንዳትጠብቅ። ለምንድን ነው መሆንም አይችልም? ምክንያቱም ውስጥ ያለውን የፍቅር ስሜት ለሁሉም ሰው አከፋፍለ ስለጨረስኩ። አንተን ያዝ የምታደርግ ልጅ እንኳን ብትመጣ ምንም ይለውጣል ብዬ የማስበው ነገር የለም። አንተ ሁሌም የአመለካከትን ኔጌቲቭ የሆነ አመለካከት ስላለ እንዴት ነው እባክሽ? ሰሞኑ ደግሞ ለየት ያለ ነው ማለት ምኑ? በቃ በትንሽ ጊዜ ውስጥ ልታለቅሽ እንደሆነ እየታየኝ ነው። ሰብለ ምንድን ነው የምታወሪው? ምክንያቱም ሁልጊዜ ተመሳሳይ ነዋ። ክንፍ ለማለትም ትንሽ ነገር ነው ይበቃሽ፣ ስብር ለማለትም እንደዚሁ። ዛሬ አምሻል እንዴ? ማን አማርችባት ብሎ ይላከሽ? እያማረትኩብሽ እኮ አይደለም፣ እየነገርኩሽ ነው። እሰይ የጊዜ ጉዳይ ነው እንጂ ሁሉን ነገር አብረን የምናየው ይሆናል። እሺ ተረጋጊ። እሺ እኔ ምን ቸገረኝ? ሁልጊዜ እናገራለሁ ግን የሚሰማኝ የለም። እሺ እስከ ዛሬ ድረስ ቀርበሽ አላየሽው? ቆይ መጎዳት ይኑሮ አይኑሮ በምን አውቀሽ ነው? መርዝ እንደሚገላ ማወቅ እኮ አንቺ ማወቅ አይጠበቅብሽም። ያው በአንቺም በሌሎች ጓደኞች የምማየው ነገር ነው። እኔ ደግሞ ህልም ተፈርቶ ሳይተኛ አይታደርም ባይ ነኝ። ለነገሩ ታዩ አንዱ መጥቶ ልብሽን ጥፍት እስከሚያደርገው ድረስ ነው። አይ እህቴ፣ አንቺ እንኳን እስከ ዛሬ ስንቱ አይደል እንደ ልብሽን አጥፍቶ ተሄደው። ለዛ እኮ ነው አንቺን ነገር መስማት ያስጠላኝ። ታዲያ ለምንድን ነው እህቴ እንድታይ ካልፈልግም ያልሽ? አንተን ካየች በጣም ትናደዳለች። ማለት ለምን እንደምትናደደው? አይ ማለቴ ባንተ አይደለም የምትናደደው። እና ከዚህ በፊት በነበረኝ 2 የፍቅር ግንኙነት በጣም ተጎድቼ ነበር እና አሁንም እኔን ማጽናናት፣ ትሪት ማድረግ፣ መምከር በጣም ሰልችቶኛል ነው የምትለው። ሁሉም ወንዶች አንድ አይነት አድርጋ ነው የምታየው። ለዛ ነው። አይ ፍርዬ፣ ዝም ብለሽ እኮ ነው የተጨናነቅሽው። እኔ ከሌሎች ወንዶች የተለየው መሆኔን በአጭርና በትንሽ ጊዜ ውስጥ እኮ ለእሷ ማሳየት አይከብደኝም። በቃ በትንሽ ጊዜ ውስጥ ልታለቅሽ እንደሆነ እየታየኝ ነው። ሰብለ ምንድን ነው የምታወሪው? ምክንያቱም ሁልጊዜ ተመሳሳይ ነዋ። ክንፍ ለማለትም ትንሽ ነገር ነው ይበቃሽ፣ ስብር ለማለትም እንደዚሁ። ዛሬ አምሻል እንዴ? ማን አማርችባት ብሎ ይላከሽ? እያማረትኩብሽ እኮ አይደለም፣ እየነገርኩሽ ነው። ፍሬ ግን ዛሬ ምን ሆነሻል? እህቴ በጣም እያስጨነቀችኝ ነው። ማለት ምን እያለች ነው የምታስጨንቅሽ? አሁንም በአንተ የምትጎዳ እየመሰላት በቃ እኔን ልትተወኝ አልቻለችም። ቆይ ግን እሷ ፍቅረኛ የላትም እንዴ? አዎ የላትም። ለእንደዚህ አይነት ነገር አሁን ዝግጁ አይደለሁም ብላ ነው የምታስበው። ደፈርከኝ አትበይኝና ዝም ብዬ ግን ሳስበው የምትቀናብሽ ይመስለኛል። ወይ እንደሱ እንኳን ጭራሽ እንደዚህ አይነት ነገር የለባትም። ታዲያ ምን ልበል? በዚህ ልክ አንቺን ስታስጨንቅሽ እያየሁ። ዮባ ግን አንተ ግን መቼም አትጎዳኝም አይደል? ፍቅር የምርሽ ነው? አዎ የምሬን ነው። እርግጠኛ ሆኜ እሷንም እርግጠኛ ማድረግ ስለምፈልግ ነው። ቆይ አንቺ እስከዛሬ በእኔ እርግጠኛ ሳትሆኚ ነው አብረሽኝ የነበርሽው? አረ እንደዛ አይደለም። እሺ ለማንኛውም ግን በእኔ ምንም አይነት ሀሳብ እንዲገባሽ አልፈልግም። እኔ መቼም አልጎዳሽም፣ ሁሌም ከጎንሽ ነኝ። እሺ አንተ ቆይ ምን አናደደ? ልጅቷ እንደሆነ ፈጣሪ ገልጾላት ነው ሳታውቅ ያወቀች። እኔ እኮ እሷ ላይ የሚያሳስበኝ ሳሚ፣ በቃ የሆነ ነገር ጠርጥራ በእቷ እያሳበበች እኔ ለመናገር የፈለገች እኮ ስለሚመስለኝ ነው። በለው ጭራሽ እንዲህ ከሆነማ ተበልተሃል። በጣም ፍርዬ እኮ በጣም ደስ የምትል ልጅ ነች። ለምን እንደሆነ አላውቅም፣ ሌሎቹ በአንድና በሁለት ቀን ለማየት እንኳን ያስጠሉኛል። እሷ ግን ለደቂቃም ቢሆን ከጎኔ እንድትርቅ አልፈልግም። አየህ
አንተ በጣም ራስ ወዳድ ነህ። እጅግ በጣም ሲበዛ ራስን ትወዳለህ። ማለት እንዴ አንተ ደስ ስለምትልህና እንድትርቅ ስለማትፈልግ ብቻ ነው አብረህ እንድትሆን የምትፈልገው። የእሷን ህይወት ግን አስበው ታውቃለህ? ሳሚ፣ አቤት። እስኪ ዝም በል በእናትህ። እኔንማ ዝም ማስባል ትችላለህ። ዋናው ጥያቄ ግን ህሊናን ዝም ማስባል ትችላለህ ወይ ነው። ውጋት። ለማንኛውም እኔ ልሂድ። በቃ ሼም ስለደበረኝ እወጣ ልበል። በዛው ነሽ ምንድን ነው ዛሬ? ምን ነው መብራትም የለም። ቁጭ ብዬ ከሚደብረኝ እኮ ወጥቼ ጓደኛዬን ላገኛት ብዬ ነው። ሁል ጊዜ እንገናኝ እያለችኝ አይመቸኝም እያልኩ ቀጠዋት። ዛሬ እንኳን እድል ልስጣት ብዬ እኮ ነው። እንዴ በደንብ ስጫት እንጂ ስጫት። አንቺ እዚህ ቁጭ ብለሽ እኮ እኔ በገባው በወጣ ቁጥር ውጋት እየሆንሽብኝ ነው። ስለዚህ ብትወጪ ይሻላል። ውጋት የሆንኩብሽ መስሎሽ እኮ ነው። ለማንኛውም አላመሽም፣ በጊዜ እመጣለሁ። አይዞሽ፣ ብታመሽም ደግሞ አይደብረኝም። እሺ። ምነው አንቺ ሳትወጪም እንዴ ዛሬ? እኔማ አሁን ቅርብ ሰዓት አይደል እንደ ወጣሁት። በዛ ላይ ደግሞ ደክሞኛል፣ ተጫጭኖኛል። ገብቼ ልተኛ። እሺ በቃ ቻው። ባይ። ለማንኛውም አትጨነቅ ጓደኛዬ። ለምን እጨናነቃለሁ? ይኸው አንተ እዚህ አጠገብ የሆነ እየነዘነስከኝ አይደል እንዴ? ልጨነቅ እንጂ። እንዴ ጓደኛ መስታወት ነው ብዬ እኮ ነው። እና ታዲያ መስታወት ነው ተባለ እንጂ የጎን ውጋት ነው ተባለ እንዴ? እንዴ ታዲያ መስታወት ከሆንኩ አይቀር ክፉንም ደጉንም ላሳየ እንጂ ወደ ገደል ስትሄድ ዝም ማለት አይጠበቅብኝም። በልበል አባቱ፣ እኔ አንተን ከዚህ በላይ አልችልህም። እዚህ ድረስ ደግሞ ከሸኘውክ ይበቃል። በል እሺ፣ ቻው። እሺ ከአንዷ ወደ አንዷ፣ በዛ ላይ ደግሞ ታወቀብኝ አልታወቀብኝ መሳቀቅ። ታዲያ እኮ መፍትሄው ቀላል ነገር እኮ ነው። ምንድን ነው እንዴ? ሁሉን ነገር እርግፍ አድርገህ መተው ነው። እሱ እንኳን ማድረግ አልችልም። በቃ አለ አይደል የሆነች የምትፈትነኝ፣ ሁሉን ነገር የምታስረሳኝ፣ በቃ ከሁሉም ሴት ለየት ያለች ሴት ባገኝ እመነኝ፣ ከዛ በኋላ ምንም ነገር አልፈልግም። እህቴ በጣም እያስጨነቀችኝ ነው። ማለት ምን እያለች ነው የምታስጨንቅሽ? አሁንም በአንተ የምትጎዳ እየመሰላት በቃ እኔን ልትተወኝ አልቻለችም። ቆይ ግን እሷ ፍቅረኛ የላትም እንዴ? አዎ የላትም። ለእንደዚህ አይነት ነገር አሁን ዝግጁ አይደለሁም ብላ ነው የምታስበው። ፍርዬ እኮ በጣም ደስ የምትል ልጅ ነች። ለምን እንደሆነ አላውቅም፣ ሌሎቹ በአንድና በሁለት ቀን ለማየት እንኳን ያስጠሉኛል። እሷ ግን ለደቂቃም ቢሆን ከጎኔ እንድትርቅ አልፈልግም። አየህ፣ አንተ በጣም ራስ ወዳድ ነህ። እጅግ በጣም ሲበዛ ራስን ትወዳለህ። ማለት እንዴ አንተ ደስ ስለምትልህና እንድትርቅ ስለማትፈልግ ብቻ ነው አብረህ እንድትሆን የምትፈልገው። የእሷን ህይወት ግን አስበው ታውቃለህ? ሳሚ፣ አቤት። እስኪ ዝም በል በእናትህ። እኔንማ ዝም ማስባል ትችላለህ። ዋናው ጥያቄ ግን ህሊናን ዝም ማስባል ትችላለህ ወይ ነው። ይቅርታ ነው ወንድም። አቤት። ስልኬ ባትሪ ዘግቶብኝ ነው። ስልክ ታስደውለኛለህ? እሺ፣ ችግር የለውም። ሄሎ፣ አንቺ ልክ ሰፈር ስደርስ ስልኬ ባትሪ አልዘጋም መሰለሽ? የቱ ጋር ነበር ያልሽ?
ደርሻለሁ። በቃ እና ውጪ መጣሁሽ። አመሰግናለሁ። ችግር የለውም። አይ ቲንክ ሳይሽ ሰፈሩን የምታውቂው አልመሰለኝም። የቱ ጋር ነው ያለች? እዛ ጋ የመጨረሻው መታጠፊያ ጋር። በቃ እኔም ወደዛው ነኝ። ነይ። አሁን አስታወስኩት፣ ያኛው ነው 3ኛው ቤት። እሺ በጣም አመሰግናለሁ። ያው ውለታህን ድጋሚ የሚያገናኘን ነገር ካለ ክሳለሁ። 4 አካብጁ። ይህን ያለ ውለታ ምናምን የሚያደርስ ነገር አይደለም። ዋናው አንቺ የምትፈልጊበት ቦታ መድረስሽ ነው። እሺ ቻው። ከዛ በፊት ግን አንድ ነገር ልናገር፣ ማለቴ ከተፈቀደልኝ። ምንድን ነው? ንገረኝ። በጣም ቆንጆ ነሽ። ለፍቅረኛሽ እድለኛ እንደሆነ ንገሪልኝ። እሺ አመሰግናለሁ። ቻው ቻው። ወይኔ እህቴ ዛሬ ጉዶኝ ልሽ ነበረ። ምን ሆንሽ? ምንድን ነው? እዛ ድረስ ሄጄ ልመለስ ነበረ። እንዴ ለምንድን የምትመለሹ? ሰፈሯ ስደርስ ስልኬ ቻርጀር ዘጋ መሰለሽ። ወይኔ እና እንዴት አደረግሽ? ሰው አስደውሎኝ ነው ቤቷን ያገኘሁት። ስልኳን ራሱ በቃልሽ መያዝሽ አንድ ትልቅ ነገር ነው። በጣም ተረፍኩኝ እንጂ። እንዴት አባቷ እንደምታምር ስላልገባ እኮ አማረች አለማማረች ለአንተ ምን ይሰራልሃል? አንተ እኮ የትኛዋም ሴት ለአንተ ውብ ነች። የዚች ውበት ግን የተለየ ነው ስል አማረች አላማረች ውበት አላት የላት ምንም ለአንተ እኮ ለውጥ የለውም። ታገኛታለህ፣ ታወራታለህ፣ ብለህ ትተኛለህ፣ ከዛ በኋላ ታሰናብታታለህ። አለቀ። እሱን እንግዲህ የሚያውቀው ፈጣሪ ነው። ያው ምናልባት ልወዳትም እችላለሁ እኮ። አንተ? አዎ ምን ነው እኮ አንተ? አዎ እኔ። ጥርሴስ ልማዱ ነው፣ ሆዴን አታስበዋል። ኧረ እባክህ ተወኝ። ለነገሩ ስልኳም የለኝ ምኗም የለኝ፣ ደግሜ ስለማላገኛት ምንም አታስብ። አይዞህ። ተመስገን፣ ፈጣሪ ጠብቋታል በለኛ። ተው እንጂ። አባት ምን እያሰብክ ነው? ምንም እያሰብኩ አይደለም። በሀሳብ ጭልጥ ብዬሽ ጠፋሁ አይደል? ደግሞ ሁሌ እጠይቅሃለሁ እያልኩኝ አንተም እኮ ስለ ቤተሰቦች ነግረኸኝ አታውቅም። የእኔ ቤተሰብ እባክሽ ምንም የሚነገር ነገር የለኝ። እንዴት? ሁሉም እኮ የተገኘበት ዘር ቤተሰብ አለው። አንተም ደግሞ ይኖርሃል እኮ። ቢኖረኝና ብነግርሽ የነበርኩ ደስተኛ መሆኑ፣ ግን ደግሞ እስከ 18 ዓመቴ ድረስ ማደጎ ቤት ነው ያደግኩት። እዛም ገብቼ ዶክመንቴን ሲያሳዩኝ ከጎዳና ላይ እንደተገኘው ነው የሚያሳየው። ወይኔ ጌታ። አሁን ግን አንቺ ስላለሽኝ በጣም ደስተኛ ነው። በቃ የኔ ፍቅር ተመለስ። እሺ እመለሳለሁ፣ ግን እስከ መቼ ነው በዚህ ሁኔታ የምንዘልቀው የሚለው ነው የኔ ጥያቄ። ትንሽ ጊዜ ነው እየቆየ። እሺ በቃ ግቢና ረፍት አድርጊ። እህትሽንም በዛው ሰላም በይልኝ። ኧረ ከዛ ልታስገድለኝ ነው? ለነገሩ ቅርብ ጊዜ አይደል? እኔው ራሴው ሰላም እላታለሁ። ፈጣሪ ከፈቀደ። አዎ በቃ እሺ ቆንጆ፣ ቻው። በቃ ትናፍቀኛለሽ። እኔም በጣም። እስቲ ሁሌ እንደዚህ ልመድብሽ እሺ ጓደኛዬ?
እኔ እኮ እንደዚህ ነኝ። አንድ ጊዜ ቤት መቀመጥ ስጀምር ውጭ ያስጠላኛል። አንድ ጊዜ መውጣት ስጀምር ደግሞ ቤት መሆን በጣም ነው የሚጨንቀኝ። እኔም እኮ የምልሽ ይሄንን ነው። ቤት ከመቀመጥ ምንም አይገኝም። ወጣ ወጣ በሚልሽ ለዚህ ነው። ቤት መቀመጥ ማን ነው የሚያሳጣው? ኧረ እባክሽ ከቤት በመውጣት ነው ትዳር የሚገኘው ያለው ማለት ነው። መውጣት ብቻ ባይሆንም ቤት ከመቀመጥ ግን የሚገኘው ቅላት ብቻ ነው። አንቺ አያልቅብሽም እናቴ። በይ በቃ ተመለሽ። ቻው። እንዴ አንቺ? ይቅርታ አላየሁክም ነበር። ሰላም ነው? ደህና ነኝ። በድጋሚ አገኝቻለሁ ብዬ ግን አላሰብኩም ነበር። አዎ ድጋሚ። እዚህ አካባቢ ነው እንዴ ሰፈርክ? አይ ሰው ጋር መጥቼ ነው። አንቺስ? በለው ትንሽ ነው ራቅ የሚለው። በነገራችን ላይ አንድ ጊዜ ታይታ የማትረሳ አይነት ሴት ነሽ አይደል? አመሰግናለሁ። ዝም ብዬ ግን ሳስበው ዛሬ ውለታዬን የምትመልሽበት ቀን ይመስለኛል። ማለት ምን አድርጌ? ስልክሽን ትሰጪኛለሽ። ስደውል አለማንሳት ግን መብትሽ ነው። አመሰግናለሁ። ሄሎ፣ እንዴት አመሸሽ? እግዚአብሔር ይመስገን። ማን ልበል? ኦ ለካ ስሜን አልነገርኩሽም። እዮብ ነኝ፣ ማለቴ ባለውለታሽ። ኦ አሁን አወቅኩ። እንዴት ነክ? በጣም የሚገርመው ነገር አንቺም ስምሽን አልነገርሽኝም ለካ። እሺ ሰብለ እባላለሁ። መቼም ከመሸ ደውዬ አልረበሽኩሽም አይደል? አልረበሽከኝም፣ ግን በዚህ ሰዓት ስልክ የማውራት ልምዶ የለኝም። ካላስቸገርኩ ነገ እንደዋል። እሺ እሺ፣ ችግር የለውም። እሺ ቻው። ቻው። ትላንትና እኮ ምን እንደተፈጠረ አልገባህም ጓደኛዬ። ምንድን ነው የምታጓጓኝ? ከነገርከኝ ንገረኝ። አገኘኋት እኮ። ማንን? ያቺ ቆንጅዬዋ ልጅ። በዛ ላይ ደግሞ ስሟ ሰብለ ነው። ደስ አይልም? አይ ፈጣሪ፣ አተረፋ ስል አገናኛችሁ። ወይኔ እርጋቷ፣ ቁንጅናዋ ምን ያህል ደስ እንደምትል አልገባህም እኮ። ኧረ ቶቶ በእናት መቼም ቢሆን አይገባኝም። መቼም አይዞህ፣ በቅርቡ እንዲገባ አደርጋለሁ። ወይኔ ደስ ስትል፣ ወይኔ ደስ ስትል። ደስ አለች አላለች መጨረሻዋ እኮ የሚታወቅ ነው። ማለት ምን ማለት አለው እንዴ? ደግሞ ቆይ እሱን ተሆና ፍሬ ምናምን የምትባለው አስች ትንሽ እንኳን አታሳዝንህም? ይኸው ለአንተ እኮ ላይፍ ምንም ስላልገባ ነው። ምን ታደርጋለህ መሰለህ? መጀመሪያ ረጋ ያለችውን ቆንጅዬዋን ልብህ ላይ የተደላደለ ቦታ ትሰጣትና ታስቀምጣታለህ። ከዛማ ብዙ ባጣቆዮች እየሰበሰብክ እንደፈለግ ትሆናለህ። ይህ ባጣቆይም ሆነ ምንም ማለት በቃ ይቶ ብቻ እንደዛ ታደርጋለህ ማለት ነው። ኧረ እኔን ተወኝ ብቻ አንተ መጨረሻ ባሳይ። እባክህ ስለ ራስህ መጨረሻ ተጨነቅ። እሱ እናያለን። እሺ። ወይ ውበት፣ ወይ ውበት፣ ወይ እርጋታ። እህቴ ግን ምን እያሰብሽ ነው? ምንም እያሰብኩ አይደለም። ምን ነው? ለነገሩ ታዩ፣ ማሰቡንም መጨነቁንም ለእኛ ታዩ። እኛ እናስብ እንጂ አንቺ ምን በወጣሽ ነው የምታስቢ የምትጨነቂ? የምታስቢለት ወንድ የለ ማለት በቃ ስለ ወንድ ካላሰብኩ ምንም የሚያሳስበኝ ነገር የለም ማለት ነው። እንደዛ ነው የሚመስልሽ? ኧረ እኔ እንደዛ አላልኩም። ማን ነው? ምንድን ነው? ለምን አታነሹ? መጣሁሽ።
ደህና ዋልሽ ሰብሊ? እንዴት ዋልክ? ለማታው ይቅርታ ለመጠየቅ ነበር የደወልኩት። ኧረ በጭራሽ ይቅርታ ማለት አይጠበቅብህም። ያው ስላለመድኩኝ ነው። ማለት በዛ ሰዓት የሚደውል ሰው የለም እያልሽ ነው? ያው ምን ነው? አይ ምንም። ያው ሁሌ ማታ ማታ ትዝ ስትይኝ ብደውል አየር ይይዛለሁ ወይንስ አልይዝም የሚለውን ለማወቅ ብዬ ነው። እንደዛ ነው። ለማንኛውም ባትደውል ይመረጣል። እሺ፣ በተቻለኝ መጠን ራሴን ለመቆጣጠርና ላለመደወል እሞክራለሁ። ካቃተህስ? ስማ፣ እጅግ በጣም እያስደመመችኝ እንደሆነ ነው የምነግርህ። ማለትማ በቃ የሆነች ልዩ የሆነች ሴት ማለት ዩኒክ የሆነች ነገር ነች። አስተሳሰቧ የተለየ ሆነ አልሆነ ለአንተ ምን ለውጥ ያመጣል? ያመጣል እንጂ የምታወራውን ፐርሰናሊቲ የምትኖረው ከሆነ እቺ ልጅ ወደፊት የማገባት ይመስለኛል። እንዴ እዮባ የምርህን ነው? አዎ። ምን ነው እንዴ? ምን ነው ትለኛለህ እንዴ? አይደለም ሴት ልታገባ ቀርቶ አይደለም ልታወራ እንኳን አስብ አታውቅም እኮ እንዴ።
ቆይ ምን አይነት ልጅ ብትሆን ነው እንደዚህ ልብን ሽፍት ያደረገችው? እሱን በቅርቡ ታያታለህ። እኔ ግራ የገባኝ ቆይ ፍሬውትስ? ለእሷ መፍትሄ አይጠፋም እባክህ። ትሰማኛለህ? ሲመስለኝ ግን አሁን በምታወራላት ልጅ የእሷን ግፍ ሊያስከፍል ይሆናል ፈጣሪ። ወይ አንተ ደግሞ ሁሉ ጊዜ መጥፎና ሟርት ነገር ማውራት ትወዳለህ። ምን አለ አንዳንዴ እንኳን ደህና ነገር ብታወራ። እህቴ ግን ሰሞኑን ምን እየተፈጠረ እንደሆነ ትነግሪኛለሽ ብዬ ብጠብቅ ምንም ልትነግሪኝ አልቻልሽም። ማለት ምን ተፈጠረ እንዴ? እሱንማ አንቺ ልጠይቅሽ እንጂ ስልክ ማውራት አብዝተሻል። እኔ ማወቅ የለብኝም? አይ እባክሽ ዝም ብሎ ነው። ይኸውልሽ ሰብሊ፣ እኔ እኮ ታላቅ እህትሽ ነኝ። ዝም ብሎ ነው የሚባል ነገር የለም። ዝም ብሎ እንዳልሆነ ያስታውቃል። ማን ነው? ዝም ብሎ ነው አልኩሽ እኮ ፍሬ። በቃ ባለፈው ስልኬ ባትሪ የዘጋ ጊዜ አስደወለኝ ያልኩሽ ሰው ነው። የምርሽ ነው? ይሄማ ደስ የሚል ዜና እኮ ነው። እህቴ የምር አኮራሽኝ። እሺ ማለት ስልክ ስለወራው ነው ያኮራሽ እንዴ? ይሄንንስ ቢሆን ማን አየበት? ደግሞ እኮ ሁሉ ነገር የሚጀምረው ስልክ በማውራት ነው። እሺ እስቲ እናያለን እንግዲህ። ውበትሽ በየሳምንቱ ነው የሚጨምረው ልበል? ይጨምራል እንዴ? ይኸው በአንቺ እያየሁት አይደል? በዛውም ቆንጆ ነሽ ለማለት ነው። እውነትህን ከሆነ አመሰግናለሁ። እውነትህን ከሆነ ማለት ያው ወንድ አይደለ ማለት ስላለብህ ነው የምትለው ብዬ ነው። እውነቱን ለመናገር ከዚህ በፊት ማለት ስላለብኝ ብቻ ብዬ አውቃለሁ። አሁን ግን የምሬን ነው የምለው። በጣም ቆንጆ ነሽ። እሺ አመሰግናለሁ። እሺ አጅሬው ያደለው እህት ኩባንያ ይከፍታል። አንተ እየዞርክ የእህቶቻችንን የሴቶቻችንን ልብ ሁለት ቦታ ትከፍላለህ አይደል? አቤት ረቶኝ ሳሚ፣ እኔ ጉድ እንዳልሆነ እየፈራሁ ነው። እንዴ ማለት ስለምን ጉድ ነው የምታወራው?
እቺ ሰብለ የምትባል ልጅ ጉድ እንዳታረግኝ እየፈራሁ ነው። በቃ እንዳለ አይምሮዬን እኮ ተቆጣጥረዋለች። ምን የምርን ነው ዮባ? አዎ ከእሷ ውጭ ሁሉም ነገር እያስጠላኝ ነው። ሳላፈቅራት አልቀርም። እንዴ ቆይ ፍሬህትስ? አላውቅም፣ ምን እንደማደርግ አላውቅም። እሷም እንደዚህ በቀላሉ ትፋታኛለች ብዬ አላስብም። ደስ ትለኛለች እኮ፣ ግን ደግሞ እንደ ሰብለ ልትሆንልኝ የምትችል አይመስለኝም። ወንድሜ ይህ ነገር ትንሽ ሳያወዛግብ የቀረ አይመስለኝም። ነገሮችን ረጋ ብለህ ብታስብበት ጥሩ ይመስለኛል። በኋላ ማትጸጸትበትን ነገር መወሰን አለብን። የኔ ፍቅር ግን ቆይ ሰሞኑን ምን ሆነክ ነው? የተፈጠረ ችግር አለ? ምን ይፈጠራል? ምንም አልተፈጠረም። እሱማ አላውቅም፣ ግን ጸባይ እየተቀያየረብኝ ነው። ጣል ጣል እያደረግከኝ ነው። ስልክ ስደውልልህ ወይ ስልክ ተይዟል ወይ ደግሞ ስልኬን አታነሳም። ቆይ አንቺ ከዚህ በላይ ምን አይነት ጊዜ እንድሰጥሽ ነው የምትፈልጊው? በየጊዜው እንገናኛለን። በየቀኑ ሳናወራ ውለን አድረን አናውቅም አይደል? ምንድን ነው እንትን የምትይው? እሺ በቃ አትቆጣ። እኔ እኮ ቀላል ጥያቄ ነው የጠየቅኩ። ታዲያ ምንድን ነው ሌላ ትልቅ በደል ያደረስኩብሽ አስመሰልሽ? በቃ እኔ ልመለስ። እዮባ ግን ዛሬ ደህና ነህ? ማለት የተፈጠረ ነገር አለ እንዴ? አንቺ ሴትዮ ዛሬ ግን ምን ሆነሻል? ምን? እኔ ነው ሴትዮ ያልከው? እና ታዲያ ምን ልበልሽ? የምጠይቂኝ ጥያቄ ነው። እሺ በቃ በቃቸው። ሄሎ ሰብልዬ። አንተ ምን ሆነህ ነው ዛሬ ዘጋኸኝ? አረ አልዘጋሁሽም። ያው ሁሉ ጊዜ ስለምደውልሽና ስለማስታውስሽ ያስቸገርኩሽ ስለመሰለኝ እኮ ነው። ምን? አረ በጭራሽ አላስቸገርከኝም። ምን ሆነሃል? ይህንን ብቻ ማወቅ ለእኔ በጣም ትልቅ ነገር ነው። ላገኘህ? በጣም ይቅርታ ሰብልዬ፣ ዛሬ እንኳን አልችልም። ስራ ላይ ትንሽ ደብሮኝ፣ በዛ ላይ ደግሞ ደክሞኝ አሁን ማላስከፋሽ ከሆነ። ምን ነው? ምን ሆነሃል? ያኔ አይ ዝም ብሎ ኖርማል ነገር ነው። በኋላ ስረጋጋ ልደውልሽ። እሺ በቃ ቶሎ ደውልልኝ፣ እንዳታስጨንቀኝ። እሺ ደውልልሻለሁ። እህቴ ምን ሆነሻል ዛሬ? አይ ምንም አልሆንኩም። ምን ማለት ነው ምንም አልሆንኩም ማለት? እንደዚህ ሆነሽ እያየሁሽ የሆነ ነገር ምን ሆነሻል? የሆነ ነገር አሳስቦኝ ነው። ንገሪ፣ ምንድን ነው? ምንም አልታዘብሽም። ፍቅረኛሽ ነው? አዎ ሰሞኑን ምንም የማላውቀው አይነት ባህሪ እያሳየኝ ነው። ምን አደረገ? ስደውልለት ስልክ አያነሳም። በዛ ላይ በትክክል አያወራኝም። ዛሬ ደግሞ ስንገናኝ ጭራሽ እንዴት እንዳመነጫጭቀኝ ብታይ። ማለት የተፈጠረ ነገር ነበር? ያስቀየምሽው ምናምን ነገር ነበር? አረ ምንም የለም። ለዛ እኮ ነው ግራ ይገባኝ። አይዞሽ እህቴ፣ ቀስ ብላችሁ ታወሩበታላችሁ፣ ይስተካከላል።
ሰብልዬ ምን ያሳሰበሽ ነገር አለ እንዴ? የእህቴ ነገር በጣም እያስጨነቀኝ ነው። እህትሽ ምን ሆነች? ተው እባክህ አይጠቅምህም እሱ። ይልቅ እነግርሻለሁ ያልከኝ ምን ነበር? ሰብሊ በእኔና አንቺ ግንኙነት ግራ እየተጋባው ስላለው ነው። ማለት ለምንድን ነው ግራ የምትጋባው? እኔ እንጃ አላውቅም፣ ግን በቃ አንቺ እኔን እወድሃለሁ። ምን? አዎ ዮባ ነግሬሃለሁ እኮ እኔ በዚህ መጠን ማንንም ቀርቤ አላውቅም በጭራሽ። በዛ ላይ ከዚህ በፊት በእህቴም በጓደኞቼ የማየው ነገር ወንድ ልጅ እንዳልቀርብ አድርጎኝ ነበር። አንተን ግን ቀርቤ ሳይ በጣም ልዩ ወንድ ነህ። ለአንተ ላይ መስል ይችላል፣ ግን ከአንተ ጋር ማሳለፋት እያንዳንዷ ደቂቃ ለእኔ በጣም ትልቅ ዋጋ አላት። በስማ በእውነት በጣም ነው ደስ ያለኝ። ምን እንደምልሽ እራሱ አላውቅም፣ ግን እመኚኝ ደስተኛ አደርግሻለሁ። እኔም አንተን የሰጠኝን ፈጣሪን አመሰግነዋለሁ። ደግሞ ከእህቴ ጋር አስተዋውቃቸዋለሁ። እሺ ደስ ይለኛል። አንተው እንጂ። አይ ያን ያህል ኢምፖርታንት የሆነ ስልክ አይደለም። በኋላ ደውላቸዋለሁ። አሁን ከምወዳት ልጅ ጋር ጣፋጭ የሆነ ጊዜ ነው ማሳለፍ የምፈልገው። እህቴ ዛሬ ትልቅ የምስራች ነው ይዤልሽ የመጣሁት። እንዴ ምንድን ነው ፊትሽ ላይ ሁሉ ደስታ? ንገሪኝ። እሺ አውቃለሁ ልትታዘብኝም ትችያለሽ፣ ግን እስካሁን ድረስ ያልነገርኩሽ በራሴ እርግጠኛ እስከመሆን ነበር። ኧረ በእናትሽ ልቤ ተንጠለጠለ። ምንድን ነው ንገሪኝ። አፈቀርኩ። ይሄ በጭራሽ አይሆንም። የምርሽን ነው? እንግዲህ ሆነ። እኔም ራሱ በጣም ገርሞኛል። ወይኔ ጉዴ! ይሄ እኮ በጣም ደስ የሚል ዜና ነው። በጣም ደግሞ ሰሞኑን አስተዋውቃችኋለሁ። እኔ በጣም ደስ ይለኛል። እሺ አፈቀርሽ? ሳሚ እስካሁን የተናገረቻቸው ቃላቶች ጆሮ ላይ ያቃጨሉብኝ ነው። ምንም ተደስቼ ልጠግባቸው አልቻልኩም። በእርግጥ መፈቀር ጸጋ ነው። ግን ፍሬ ሴቶቹ ምናምን ያልክ ልታዝገኝ ነው? እኔ ላዝግ አይደለም። ይኸውልህ ምን ላይ እንዳለና ምን ውስጥ እንደገባ ልነግርህና ላሳስብህ ስለፈለግኩ ነው። ይኸውልህ እኔ በቅርቡ ሁሉን ነገር ላስተካክል ስለሆነ አንተ በዚህ ጉዳይ ላይ ምንም ነገር መናገር አይጠበቅብህም። ማለት እንዴት ነው የምታስተካክለው? በቃ ፍሬዎትን እንለያይ ልላት ነው። ምን? አዎ ምን ነው? በጣም ባለጌና ርካሽ ሰው ነህ። እሺ እንዴት ነው እችን ሴት እንደ አሻንጉሊት ከተጫወትክበት በኋላ እንደ ቀልድ እንለያይ የምትላት? ምን አይነት ሰው ብትሆን ነው አንተ? ምንም አማራጭ ሰብሊን ደግሞ በዚህ ምክንያት ማጣት አልፈልግም። እንደ ሰብል አይነት ሴት ደግሞ ስፈልግ እንደነበረ አንተም ጠንቅቀህ ታውቃለህ። ፈጣሪ መጨረሻን ያሳየኝ። በጣም ክፉ ሰው ነሽ። በጣም እንዴ ሳሚ፣ ሰላም ነው? እንዴት ነህ? ሰላም ፍሬ፣ እንዴት ነሽ? አለሁልህ። እየወጣክ ነው? እየዋለ እንዴ? አዎ አለ። እሺ። አይ ስልክ አላነሳም ሲለኝ ነው እዚህ ድረስ የመጣሁት። እኔ ምስኪን አይ ምናልባት ስልኩን ቻርጅ አድርጎት ሊሆን ይችላል። እስቲ እሺ በቃ አመሰግናለሁ። እሺ እሺ ቻው። ለምን መጣሽ? ማለት መምጣት አልነበረብኝም? ስልክ ደውዬልህ ነበር እና ስልክ አታነሳም። ደግመህም ደግሞ አልደወልክም። ምን ሆንክ ብዬ እኮ ተጨንቄ ነው የመጣሁት። ስለ እኔ ማሰብም ሆነ መጨነቅ አይጠበቅብሽም። ደግሞ ስልክ ማውራት ስላልፈለግኩ ነው።
እንጂ ማታ ደውልሽ ነበር። እዮባ ቆይ ምንድን ነው የሆንከው? እኔ ያደረግኩ ነገር አለ ወይ ደግሞ የተፈጠረ ነገር ካለ ለምን በግልጽ አትነግረኝም? ቆይ ከመቅጽበት እንደዚህ የቀየረ ምንድን ነው? ምንም የተፈጠረ ነገር የለም። በቃ እኔና አንቺ እንድንለያይ እፈልጋለሁ። ምን? አዎ። አይ ይሄማ ቀልድ ነው ወይ ፕራንክ መሆን አለበት። ቀልድም ፕራንክም አይደለም። እንድንለያይ እፈልጋለሁ። ፍሬ ቆይ ምንድን ነው የሆንሽው? በጣም የተጨነቅኩ እኮ ነው። ለምን አትነግሪኝም? ምንም አልሆንኩም አልኩሽ አይደል እንዴ? እንዴ እንደዚህ ሆነሽ እያየሁሽ አልሽኝና አምኜ እንድቀበል ነው እንደምትፈልጊው? ለምን አትነግሪኝም? አልፈልግሽም አለኝ። ሂጂልኝ በቃ ብሎ አባረረኝ። ማለት ማን ያለሽ? ቆይ አልገባኝም። ምንድን ነው? ምክንያቱም ባውቀው እኔ እንደዚህ ምን አንገበገበኝ? ወይኔ ፍሬ የአንቺ ስቃይ መቼ ነው የሚያቆመው? እሺ እህቴ አይዞሽ በቃ እሺ። የማንም መጮጆ። ቆይ ምንድን ነው ያደረገው? የምርህን ነው? አዎ መወሰን ነበረብኝ ጓደኛዬ። ደግሞ አንተ አይደለ እንዴ ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም ስትለኝ ነበር። እና ብለህስ? ከዚህ በኋላ እቺ ልጅ እኮ ሰው አትሆንም። ምን እንዳደረካት ግን ገብቶሃል? በቃ ምንም ማድረግ አልችልም። የሆነው ነገር አንድ ሆኗል። እኔ አሁን ላይ ማሰብ የምፈልገው ስለ ወደፊቱና ስለ ሰብለ ብቻ ነው። ለነገሩ እኔ ምን ቤት ነኝ? ጨጓራዬ ዝም ብዬ የምልጠው። መጨረሻን ፈጣሪ ያሳየኝ ብቻ። ሄሎ ዮባዬ። ናፈቅሽኝ። ጠፋሽብኝ እኮ የኔ ፍቅር። ይቅርታ አድርግልኝ እኔ ጌታ፣ ከቤት መውጣት ስላልቻልኩ እኮ ነው። ምን ነው? በሰላም? እህቴን ጥያት መውጣት አልቻልኩም። ትንሽ ደህና አይደለችም። እኔ ዛሬን ካላየሁሽ ማደር አልችልም የኔ ፍቅር። እንደምንም ብለን መገናኘት አለብን። ለምን አትመጣም? ምን? አዎ ካላየሁህ ደስ እንደማይለኝ ታውቅ የለ። እቤት ና። ኧረ አዎ አትፍራ። እሺ እሺ በቃ እመጣለሁ። ባልገባም ያው በር ላይ መጥቼ አዋርቼሽ እመለሳለሁ። እሺ ቻው። ፍርዬ ለመረጋጋት ሞክሪ። ማናገር ካለብኝም እኔ ያለበት ድረስ ሄጄ አናግረዋለሁ። ታዩ ለምጄዋለሁ። እያብከነከነኝ ያለው እኮ ምክንያቱን አለማወቄ ነው። ሄሎ ሰፈራችሁ እየደረስኩ ነው። ቤቱን ስለማላውቀው ብትወጪልኝ ምን ይመስልሻል የኔ ፍቅር? እሺ መጣሁ። እሺ ፍሬ እዚሁ ነኝ። እሺ
የኔ ፍቅር እንኳን ደህና መጣ። እንኳን ደህና ቆየሽኝ እናቴ። ና እንግባ። አይ ኖ አይንሽን ካየሁት ይበቃኛል። ባይሆን ሌላ ቀን እገባለሁ። ኖ እዚህ ድረስ መተማ ሳትገባ አትመለስም። ና ና። እህቴ እንግዳ ይዤ ነው የመጣሁት እኮ። ና ግባ። የውሻ ልጅ ተጫወተበት። የሆነ ነገር ካላደረኩትማ ቆይ እህቴ ቅርበኝ። እህቴ እኔ ምንም የማውቀው ነገር የለም። ማርያምን ምንም የማውቀው ነገር የለም። የኔ እህት አንቺ ምንም እንዳላደረግሽ አውቃለሁ። በቃ አሁን ተረጋጊ። ለእሱ ደግሞ ማልቀስም አያስፈልግም። እኔ እኮ ትክክለኛ ሰው መስሎኝ ነው። እንደዚህ አስመሳይ ሰው መሆኑን አላወቅኩም ነበር። የኔ ሳያንስ አንቺንም አሳቀቀብኝ አይደል? ተጫወተብን። አገኘኋት። ማንን? ያቺ ቆንጅየዋ ልጅ። በዛ ላይ ደግሞ ስሟ ሰብለ ነው። ደስ አይል? አይ ፈጣሪ፣ አተረፋ ስል አገናኛችሁ። አይዞ በቅርቡ እንዲገባ አደርጋለሁ። ወይኔ ደስ ስትል፣ ወይኔ ደስ ስትል። ደስ አለች አላለች መጨረሻው እኮ የሚታወቅ ነው። ማለት ምን ማለት አለ እንዴ? ደግሞ ቆይ እሱን ተወና ፍሬ ምናምን የምትባለው አስች ትንሽ እንኳን አታሳዝንህም? ግራ የገባኝ ወይ ፍሬውትስ? ለእሷ መፍትሄ አይጠፋም እባክህ። ትሰማኛለህ? ሲመስለኝ ግን አሁን በምታወራላት ልጅ የእሷን ግፍ ሊያስከፍል ይሆናል ፈጣሪ። አዎ ከእሷ ውጭ ሁሉም ነገር እያስጠላኝ ነው። ሳላፈቅራት አልቀርም። እንዴ ቆይ ፍሬውትስ? አላውቅም፣ ምን እንደማደርግ አላውቅም። እሷም እንደዚህ በቀላሉ ትፋታኛለች ብዬ አላስብም። ደስ ትለኛለች እኮ፣ ግን ደግሞ እንደ ሰብለ ልትሆንልኝ የምትችል አይመስለኝም። በቃ ፍሬዎትን እንለያይ ልላት ነው። ምን? አዎ ምን ነው? በጣም ባለጌና ርካሽ ሰው ነሽ። እንዴት ነው እችን ሴት እንደ አሻንጉሊት ከተጫወትክበት በኋላ እንደ ቀልድ እንለያይ የምትላት? ምን አይነት ሰው ብትሆን ነው? ምንም አማራጭ የለም። ሰብሊን ደግሞ በዚህ ምክንያት ማጣት አልፈልግም። አቤት ውርደት! ፈጣሪ ሳይሆን ሳያድር አሳይኛል። አቀናነበል። ቆይ ሳሚ፣ ምንድን ነው የተፈጠረው? እንዴ እኔ ልጠይቀኛለህ? አንተ ንገረኝ እንጂ። ምከረው እምቢ ካለ በከራ ምከረው ማለት ይሄ እኮ ነው። ከጎና አገኘው። አቤት ቅሌት! ከዚህ መቼ ሲሰውረኝ ነው ፈጣሪ ይሰውረኝ። የቅሌት አባት አሁን ምንድን ነው የሚሻለን? እኔ ምን አውቃለሁ? ምን እንደማደርግ እኔ ምን አውቃለሁ?
ይሁን ነገር አሳስቦኝ ነው። ንገሪ፣ ምንድን ነው? ምንም አልታዘብሽም። ፍቅረኛሽ ነው? አዎ፣ ሰሞኑን ምንም የማላውቀው አይነት ባህሪ እያሳየኝ ነው። ምን አደረገ? ስደውልለት ስልክ አያነሳም። በዛ ላይ በትክክል አያወራኝም። ዛሬ ደግሞ ስንገናኝ ጭራሽ እንዴት እንዳመነጫጭቀኝ ብታይ። የኔ ፍቅር ግን ቆይ ሰሞኑን ምን ሆነክ ነው? የተፈጠረ ችግር አለ? ምን ይፈጠራል? ምንም አልተፈጠረም። እሱማ አላውቅም፣ ግን ጸባይ እየተቀያየረብኝ ነው። ጣል እያደረግከኝ ነው። ስልክ ስደውልልህ ወይ ስልክ ተይዟል ወይ ደግሞ ስልኬን አታነሳም። ቆይ አንቺ ከዚህ በላይ ምን አይነት ጊዜ እንድሰጥሽ ነው የምትፈልጊው? በየጊዜው እንገናኛለን። በየቀኑ ሳናወራ ውለን አድረን አናውቅም አይደል? ምንድን ነው እንትን የምትይው? እሺ በቃ አትቆጣ። እኔ እኮ ቀላል ጥያቄ ነው የጠየኩት። ታዲያ ምንድን ነው ሌላ ትልቅ በደል ያደረስኩብሽ አስመሰልሽው እኮ። እሺ ተው በቃ ይቅርታ። እዮባ ቆይ ምንድን ነው የሆንከው? እኔ ያደረግኩ ነገር አለ ወይ ደግሞ የተፈጠረ ነገር ካለ ለምን በግልጽ አትነግረኝ? ቆይ ከመቅጽበት እንደዚህ የቀየረ ምንድን ነው? ምንም የተፈጠረ ነገር የለም። በቃ እኔና አንቺ እንድንለያይ እፈልጋለሁ። ምን? አዎ አንተ ልክ ነበርክ ጓደኛዬ። እግዚአብሔር ሊቀጣኝና ሊያስተምረኝ ስለፈለገ ነው ሰብለን ወደ እኔ ህይወት ውስጥ ያመጣት። የእውነት ግን እዮባ የምር ተጸጽተህ ነው እንደዚህ የምትለኝ? አዎ የምሬ ነው። የሚወዱትን ሰው ማጣት ምን እንደሚመስል፣ የልብ ስብራትም ምን እንደሚመስል በዚህ ባጭር ጊዜ ውስጥ አይቼዋለሁ። ምን ዋጋ አለው? የሁለት እህታማቾች ህይወት ካመሰቃቀልክ በኋላ መሆኑ ነው እንጂ። አዎ ሁለቱንም በጣም እንደጎዳዋቸው አውቃለሁ። አሁን ላይ ግን ምን ማድረግ እንዳለብኝ ግራ ገብት ብሎኛል። ለይቅርታ የሚከብድ ጉዳይ ነው። እህቴ አንድ ጥያቄ ልጠይቅሽ። ከዮብ ጋር የተፈጠረ ነገር አለ እንዴ? ማለቴ ተኝታት? በጭራሽ። በስርዓት እንኳን ስሞኝ እኮ አያውቅም። ተመስገን ፈጣሪ። እሺ አሁን ምን ለማድረግ አሰብሽ? እስከ ዛሬ አንቺ ጉዳይ ነበር ሲያስጨንቀኝ የነበረው። የእሱን ጉዳይ በቃ ለፈጣሪ ሰጥተን እኔና አንቺ ሁሉን ነገር ረስተን የራሳችን ኑሮ ነው መኖር ያለብን። እሺ ሌላው ደግሞ ምን እያሰብኩ ውስጤ ሁለቱንም አግኝቻቸው ይቅርታ እንድጠይቃቸው እየነገረኝ። ትሰማኛለህ? ከዚህ በኋላ ድጋሚ አይንህን ቢያዩት ህመማቸው የሚነሳባቸው ነው ይመስለኝ። እሺ ቆይ ታዲያ እኔ ምን ላድርግ?
በጸጸትና በሐሳብ ማበድ አለብኝ እንዴ? እኔ እንደዛ አላልኩም። አዎ ይገባኛል እኮ በቻልኮ መጠን እዚህ ነገር ውስጥ እንዳልገኝ ሞክረሃል። ግን ደግሞ በቃ ተሳስቼ ተገኘው። በቃ እኔ ሌላ ነገር ውስጥ ከመግባቴ በፊት የሆነ ነገር እንድታደርግልኝ እፈልጋለሁ። ምን ላድርግ? እስቲ ንገረኝ፣ ምን ላድርግ? በቃ ቢያንስ ሁለቱንም አግኝቻቸው። እሱን ቃል አልገባልህ፣ ግን የማውቃትም ሆነ መግባባት ፍሬን ስለሆነ እሷን ለማናገር እሞክራለሁ። ወዴት ነው? ጥሩ ስሜት እየተሰማኝ ስላልሆነ ሐኪም ቤት ደርሼ ልምጣ። እና አብሬሽ ልምጣ? አያስፈልግም፣ እኔ ደርሼ እመጣለሁ። አንቺ እዚህ ጠብቂ። እህቴ ቆይ ምንድን ነው የተፈጠረው? ለምን አትነግሪኝም? ይሄ ምን ተብሎ ይነገራል? ቆይ ምን አሉሽ? ነፍሰ ጡር እንደሆንኩ ነገሩኝ። ምን? ፈጣሪ በዚህ ልክ ለምን ሊቀጣኝ እንደፈለገ አሁን ምን መሆን እንዳለብኝ ራሱ ነው ግራ ይገባኝ። ይኸውልሽ ፍሬ፣ እኔ ካንቺ ባላቅም ፈጣሪ ለበግ ይሆናል ይሄን ያደረገው። ትንሽ ረጋ ብለሽ አስቢበት። ምንም ማስበው ነገር የለም። እሱ በምንም ታምር የልጅ አባት እንዲሆን አልፈልግም። በምንም ታምር አልፈልግም። ይኸውልሽ
አልፈርድብሽም። አሁን የምትናገሪው የምታስቢውም ልክ ሊሆን ይችላል፣ ግን እባክሽን ረጋ ብለሽ አስቢበት። ነው ይሄንን አውሬ ቤት ይዘሽ የገባሽው? አንተ ሰውዬ ተነሳልኝ፣ ተነሳልኝ። ምንም ይቅርታ ማድረግልህ ነገር የለም። አንቺ ነሻ እንደዚህ እንዲሆን ያደረግሽው። አሁን ተነሳልኝ። ይቅርታ ካላደረግሽልኝ ከእግርሽ ላይ አልነሳም። እሺ ተነስና እናወራለን። ይቅርታ አደረኩልህም አላደረኩልህም አስቤበት ነው። ደውላለሁ። አሁን ተነስ፣ እንውጣ። ውጣልኝ! ተነስ፣ ውጣ! ይቅርታ ማድረግ ከፈጣሪ የታዘዘ ትእዛዝ ስለሆነ ይቅርታ አድርጌልሃለሁ። ፍሬ፣ የምርሽን ነው? አዎ የምሬን ነው። ይቅርታ አደረኩልህ ማለት ግን ከዚህ በኋላ አብረን እንሆናለን ማለት አይደለም። እኔ ላይም እህቴ ላይም ያደረግከውን ነገርም እረሳለሁ ማለት አይደለም። እንደዛ ባይሆን እመርጥ ነበር። ምኑን? እኔ ካንተ ጋር በዘር ባልተሳሰር። ግን በቃ የፈጣሪ ፈቃድ ስለሆነ ምንም ማድረግም ማለትም አልችልም። ሌላውን ሁሉ ጊዜ የሚያሳየን ነው። እንግዲህ እሱ ሁን ያለውን አምኖ ከመቀበል ውጭ ምን አማራጭ ይኖረናል? ልጅ ያለ አባት ባያድግ ምኞቴ ነበር። ግን ሁኔታዎች ይህንን ውሳኔ እንድንወስን አስገድደውኛል። እህቴም እኔ ፊት የተረጋጋች ትመስላለች እንጂ ውስጧ ግን እጅግ በጣም እንደተጎዳ አውቃለሁ። እንደ ቀልድ የምናያቸው ሰዎች ላይ የምናደርገው ነገሮች ምን አይነት መዘዝ እንደሚያስከትሉ አናውቅ። ማስተዋልን ያድለን።